ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምናምሽታችኋል። ዕለተ ማክሰኞ ነሐሴ 12 2018 የናሁ የምሽት ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉሴ አብሬያችሁ ቆያለሁ። እስከ ዜናዎቻችን ፍጻሜ ድረስ ከኛ ጋር ቆዩ። አርዕስተ ዜና። ኢትዮጵያ የኤሊኖ ክስተት በኃይል ማመንጨት አቅሟ ላይ ተጽዕኖ ሊያሳድር እንደሚችል አስጠነቀቀች። በኢትዮጵያ 4 በመቶ የሚሆኑት ወንዶች በጡት ካንሰር እንደሚጠቁ ጥናት አመላከተ። ከውጭ 3 ሀገራት የሙስሊም ኔቶ ሲሉ በሰየሙት ጥምረት ላይ ግብጽ ልትቀላቀል መሆኑ ተሰማ። ለምሽት ከያዝናቸው በዝርዝር ወደ ምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። ኢትዮጵያ የኤሊኖ ክስተት በኃይል ማመንጨት አቅሟ ላይ ተጽዕኖ ሊያሳድር እንደሚችል አስጠነቀቀች። የኢትዮጵያ መንግስት በሀገሪቱ ሊከሰት ይችላል ተብሎ የሚጠበቀው የኤሊኖ ክስተት በሰው ኃይል ላይ በተመሰረተው የኤሌክትሪክ አቅርቦት ላይ ተጽዕኖ ሊያሳድር እንደሚችል በማሳሰብ ቅድመ ጥንቃቄዎችና ዝግጅቶች እንዲደረጉ ጥሪ አቅርበዋል። የኢትዮጵያ ኤሌክትሪክ ኃይል ከሀገሪቱ የኤሌክትሪክ ኃይል ውስጥ ከ90 በመቶ በላይ የሚሆነው ከውሃ ኃይል ማመንጫ ግድቦች የሚመነጭ መሆኑን ተጠቅሟል። የኤሊኖ ክስተት ከባድ የአየር ንብረት መዛባትና በግብርናው ዘርፍ ላይ እንቅፋት ከመፍጠር ባሻገር በሀገራዊ ኤሌክትሪክ ኃይል ማሰራጨት መዋቅር ላይ ስጋት እንደሚፈጥርም አስታውቋል። ተቋሙ አክሎ እንደገለጸው በኤሊኖ ምክንያት የሚመጣው የሙቀት መጨመር የዓለም አቀፍ የንፋስና የዝናብ ስርጭትን በማዛባት ከፍተኛ ድርቅና የውሃ እጥረት ያስከትላልም ተብሏል። ይህ በውሃ ኃይል ማመንጫ ግድቦች ውስጥ ያለውን የውሃ መጠን በመቀነስ በኃይል አቅርቦቱ ላይ ከፍተኛ መስተጓጎል እንደሚፈጥርም አስጠንቅቋል። የዝናብ እጥረት ወደ ግድቦች የሚገባውን የውሃ መጠን በእጅጉ እንደሚቀንሰው የጠቆመው ተቋሙ የውሃ መጠን ከዝቅተኛው የኃይል ማመንጫ ወሰን በታች በሚወርድበት ጊዜ ተርባይኖች በሙሉ አቅማቸው ማመንጨት እንደማይችሉ አብራርቷል። ትምህርት ሚኒስቴር 40 የሙያ ትምህርቶች በሁለተኛ ደረጃ ትምህርት ቤቶች ለመስጠት እየሰራ እንደሆነ አስታወቀ። ትምህርት ሚኒስቴር በአዲስ አበባና በክልሎች የሚገኙ የሁለተኛ ደረጃ ትምህርት ቤቶች 40 የሙያ ትምህርቶችን ለመስጠት እየሰራ መሆኑንም ገልጿል። ከነዚህም መካከል 12ቱ የሙያ ትምህርቶች ከ2017 ጀምሮ የተሰጡ ሲሆን ከ2019 ትምህርት ዘመን ደግሞ ተጨማሪ 11 የሙያ ትምህርቶችን ለማስተማር ዝግጅት መጠናቀቁ ተገልጿል። በትምህርት ሚኒስቴር የስራና ተግባር ስርዓት ትምህርት ዴስክ ኃላፊ አቶ ማተቢ አለማየሁ እንደገለጹት 40ዎቹን የሙያ ትምህርቶች ወደ ስርዓተ ትምህርቱን ለማስገባት ጊዜና ገንዘብ ይጠይቃል። የብረታ ብረት ቴክኖሎጂ፣ የአውቶሞቲቭ ቴክኖሎጂና የአልባሳት ቴክኖሎጂ ለአዲሱ የትምህርት ዘመን ከተዘጋጁት 11 የሙያ ተግባራቶች መካከል ይገኙበታልም ብለዋል። በአዲሱ ትምህርትና ስልጠና ፖሊሲ የሙያ ትምህርቶች 8 ሌቭሎች እንዳላቸው አቶ ማተቤ አስታውሰዋል። እነዚህ ትምህርቶች መካተታቸው ተማሪዎች ሌቭል 1 የሚባሉን የሙያ ደረጃ እንዲያሟሉ እንደሚያስችል ገልጸዋል። በተጨማሪም ተማሪዎቹ ተቀጥረው ወይንም ስራ ፈጥረው እንዲሰሩ እንዲሁም በዩኒቨርሲቲ ደረጃ ሊያሳድጉት ለሚፈልጉት መሰረት እንደሚሆኑላቸውም ተናግረዋል። ባርና ከሙያ የተነጠለ ትምህርትን ለማስቀረት የሙያ ትምህርቶች ከፍተኛ አስተዋጽኦ እንዳላቸው አቶ ማተቢ አክለው ገልጸዋል። በኢትዮጵያ 4 በመቶ የሚሆኑት ወንዶች በጡት ካንሰር እንደሚጠቁ ጥናት አመላከተ። የወንዶች የጡት ካንሰር የማይሰሩ የወተት ቱቦዎች፣ እጢዎችና የጡት ቲሾች ላይ የሚከሰት የካንሰር አይነት መሆኑን የሕክምና ባለሙያዎች ተናግረዋል። ልክ እንደ ሴቶች ሁሉ የጡት ካንሰር በወንዶች ላይ በማንኛውም ዕድሜ ክልል ውስጥ ሊከሰት እንደሚችል ነው የተገለጸው። በሴቶች ላይ የሚከሰተው የካንሰር አይነቶች መካከል የጡት ካንሰር ቀዳሚውና በብዛት የሚታወቅ ቢሆንም በወንዶች ላይ የሚከሰተው የጡት ካንሰርን አስመልክቶ ግን በማህበረሰቡ ዘንድ ያለው ግንዛቤ አነስተኛ መሆኑ ተጠቅሟል። በዓለም አቀፍ ደረጃ በወንዶች ላይ የጡት ካንሰር የመከሰት እድሉ 1 በመቶ እንደሚሆን ተገልጿል። በኢትዮጵያ ደግሞ የመከሰት መጠኑ ከ3 እስከ 4 በመቶ እንደሚደርስ የሚያመላክቱ ሪፖርቶች መሆናቸው ተጠቅሷል። በሁለቱም ጾታዎች ላይ ካንሰር መኖሩ የሚታወቀው ጡት ላይ በሚፈጠር እብጠት ቢሆንም ማንኛውም የእብጠት ምልክት ካንሰር እንደማይጠቁም ተመላክቷል። እንዲሁም በተለምዶ የጡት ካንሰር የሴት ህመም ብቻ ተደርጎ መወሰዱ ተገቢ አለመሆኑም ተመላክቷል። ስለሆነም ጡት ላይ የሚፈጠሩ እብጠቶች ህመም የላቸውም የሚሉ መዘናጋቶች የካንሰር ህመም የሚያባብስ በመሆኑ እንዲህ ያሉ ምልክቶች ሲኖሩ የጡት ምርመራ ማድረግ አስፈላጊ መሆኑን ተገልጿል። ከ3 ሚሊዮን ብር በላይ ግምታዊ ዋጋ ያለው ህገወጥ የሀበሻ አረቂ መወገዱ ተገለጸ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በምዕራብ ኦሞ ዞን ቤሮ ወረዳ ለወንጀል መንስኤ ነው ተብሎ ከ3 ሚሊዮን ብር በላይ የሚገመት ህገወጥ የሀበሻ አረቂ እንዲወገድ ተደርጓል። ህብረተሰቡ ለጤና ጉዳትና አካባቢውን ለሰላምና ደህንነት ስጋት የሚዳርገው ህገወጥ የአረቂ ምርትና ዝውውር ለመቆጣጠር በተካሄደ ድንገተኛ ፍተሻና ክትትል ነው ምርቱ በቁጥጥር ስር የዋለው። በህገወጥ መንገድ ተዘጋጅቶ ለዝውውር የቀረበው አረቂ በገበያ ዋጋ ከ3 ሚሊዮን ብር በላይ እንደሚገመት የክልሉ ፖሊስ ኮሚሽን የህዝብ ግንኙነት ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ተናግረዋል። የተያዘው ህገወጥ ምርትም የህግ አግባብነትና ግልጽነትን በተከተለ ሂደት በፖሊስ መርማሪዎች፣ በወረዳው አቃቢ ህግ፣ በቀበሌ ስራ አስኪያጅ፣ በከተማ ነዋሪዎችና ታዛቢዎች በተገኙበት በይፋ እንዲወገድ ተደርጓል። ህገወጥ አረቂን ማዘጋጀትና ማሰራጨት በማህበረሰቡ ጤና ላይ ጉዳት ከማስከተሉ ባለፈ በወረዳው የሚፈጸሙ የወንጀል ድርጊቶች ሊያበዛ እንዲሁም በህጋዊ የንግድ ስርዓት ላይ አሉታዊ ተጽዕኖ ሊያሳድር ይችላል ተብሏል። በመሆኑም በህገወጥ አረቂ ምርትና
ዝውውር ላይ የሚደረገው ቁጥጥር ተጠናክሮ እንደሚቀጥልም ተገልጿል። ህብረተሰቡ መሰል ህገወጥ ድርጊቶችን በመጠቆም ከጸጥታ አካላት ጋር ያለውን ትብብር እንዲያጠናክር ጥሪ ቀርቧል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይቭ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ውድ ተመልካቾቻችን ቆይታችሁን ከኛ ጋር ያረጋችሁ ስለሆነ እናመሰግናለን። የዕለተ ማክሰኞ ነሐሴ 12 ቴናሆ የምሽት ዜናዎቻችንን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ ወደ ውጭ መረጃዎቻችን እናልፋለን። ሩሲያ ብሪታንያን አስጠነቀቀች። ሩሲያ በብሪታንያ የተሰሩ ድሮኖች በግዛቷ ውስጥ በሚገኙ ኢላማዎች ላይ ለተፈጸሙ ጥቃቶች መዋላቸውን መረጋገጡን ተከትሎ ታላቋ ብሪታንያ የዩክሬን ቀውስ ሆን ብላ ያባባሰች ነው ስትል ከሳለች። በዩናይትድ ኪንግደም የሚገኘው የሩሲያ ኤምባሲ ባወጣው መግለጫ በዚህ ድርጊቷ ዩናይትድ ኪንግደም ለሚፈጸሙት ወንጀሎች ና የሽብር ጥቃቶች አጋርና ተባባሪ በመሆን እየሰራች ትገኛለች ብሏል። ኤምባሲው አክሎም የለንደን ድርጊት ተጠያቂ የምትሆንበትን አደጋ ማስከተሉን የማይቀር ነው ያሉ ሲሆን በግጭቱ ውስጥ ያላት ተሳትፎ እየጠለቀ በሄደ ቁጥር የምትከፍለው ዋጋ የዚያኑ ያህል የጎላ ይሆናል ሲል አስጠንቅቋል። ለዚህ ምላሽ የሰጡት የዩናይትድ ኪንግደም የመከላከያ ሚኒስቴር ቃል አቀባይ ለቢቢሲ እንደተናገሩት ብሪታንያ ከዩክሬን ጎን ትከሻ ለትከሻ ትቆማለች። ቃል አቀባዩ በመግለጫቸው ሩሲያ ይህ መንግስት በዩክሬንም ሆነ በዩናይትድ ኪንግደምና በአጋሮቿ ላይ የሚሰነዘረውን የሩሲያ ወረራ ለመመከት ያለውን ቁርጠኝነት ልትጠራጠር አይገባም ብለዋል። ዶናልድ ትራምፕ ከኪም ጆንግ ኡን ጋር ንግግር መጀመራቸውን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ለመወያየት ላቀረቡት ጥሪ ምላሽ ማግኘታቸውና ሂደቱም እጅግ አዎንታዊ በሆነ ደረጃ ላይ እንደሚገኝ በነጩ ቤተ መንግስት የኦቫል ኦፊስ መግለጫቸው ወቅት ተናግረዋል። ትራምፕ ከኪም ጆንግ ኡን ጋር ያላቸውን ግንኙነት የተከበረና በመከባበር ላይ የተመሰረተ መሆኑን በመጥቀስ ከአመራሩ ጋር ያላቸውን ቅርበት በቀጠናው ያለውን ስጋት ለመቀነስና ሰላምን ለማስፈን ትልቅ አስተዋጽኦ እንደሚያደርግ አስረድተዋል። በተመሳሳይ ወቅትም ፕሬዝዳንቱ ፍሪደም ሺልድ ከተሰኘው የደቡብ ኮሪያና የአሜሪካ የጋራ ወታደራዊ ልምምድ ጋር በተያያዘ የመከላከያ ሚኒስትራቸው ፒቲ ሄግዜስ ወታደራዊ ልምምዱን ስፋትና መጠን በከፍተኛ ደረጃ እንዲቀንሱ ትዕዛዝ አስተላልፈዋል። ትራምፕ ለውሳኔያቸው በምክንያትነት የጠቀሱት የጋራ ወታደራዊ ልምምዱ ከፍተኛ ወጪ የሚጠይቅና ለሰሜን ኮሪያ አላስፈላጊ የትንኮሳ መልእክት የሚያስተላልፍ መሆኑ ነው። በተጨማሪም ትራምፕ ከደቡብ ኮሪያው ፕሬዝዳንት ሊ ጄሚዮንግ ጋር ባደረጉት ውይይት ደቡብ ኮሪያ የአሜሪካ ከኢራን ጋር እያደረገች ባለው ወታደራዊ ግጭት የኒውክሌር እንቅስቃሴ ውስጥ ድጋፍ እንድታደርግ የቀረበላትን ጥያቄ ባለመቀበሏ የተሰማቸውን ጥልቅ ቅሬታ ገልጸዋል። በሺዎች የሚቆጠሩ የአሜሪካ ወታደሮች ደቡብ ኮሪያ ከሰሜን ኮሪያ ስጋት እየጠበቁ ባሉበት ሁኔታ ደቡብ ኮሪያ በኢራን ዘመቻ ላይ ለመተባበር ፈቃደኛ አለመሆኗ አሳዛኝ መሆኑን አክለው ተናግረዋል። በመጨረሻም ለትንታኔ ወደ መረጥ ነው የውጭ መረጃችን እናልፋለን። ሶስቱ ሀገራት የሙስሊም ኔቶ ሲሉ በሰየሙት ጥምረት ላይ ግብጽ ልትቀላቀል መሆኑ ተሰማ። ቱርክ፣ ሳውዲ አረቢያና ፓኪስታን የመካ ስምምነት የተሰኘውን የመከላከያ አጋርነት በተፈራረሙ ከአንድ ሳምንት በኋላ ይህንኑ ስምምነት አንዳንድ ተንታኞች የሱኒ ስምምነት ወይንም የሙስሊም ኔቶ ሲሉ ጠርተውታል። ስምምነቱ የአባል ሀገራቱን ወታደራዊ ጥምረትን ጨምሮ በአባላት ላይ የሚቃጣ ማንኛውንም ወረራ በጋራ ለመመከት ያስችላል የተባለለት ሲሆን በወታደራዊ አቅማቸው ፈረጠሙ የዓለም ሀገራት ማስጠንቀቂያ ሊሆን አይችልምም ተብሏል። ይህ ስምምነት ለመካከለኛው ምስራቅ ጦርነት ተዋናዮች ከባድ መልእክት እንዳለው ተገልጿል። እንዴት? ማርቆስ ገደቦ እንደሚከተለው አዘጋጅቶታል። የተለያዩ አይነት ጦርነቶችን ዓለማችን በምታስተናግድበት በዚህ ወቅት ሀገራት ራሳቸውን ለመከላከልና ወታደራዊ ዋስትናቸውን ለማረጋገጥ የተለያዩ አይነት ህብረቶችን ሲፈጥሩ ቆይተዋል። በአሜሪካ የበላይነት የሚመራው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይንም ኔቶ ለዚህ አይነተኛ ምሳሌ መሆን የሚችል ዘመናትን የተሻገረ የሀገራት ወታደራዊ ጥምረት ነው።
በአፍሪካ ሀገራትም ቢሆን የሳህል ቀጠና ላይ የሚገኙ በወታደራዊ መፈንቅለ መንግስት ወደ ስልጣን የመጡ ቡርኪና ፋሶ፣ ማሊና ኒጀርን የመሳሰሉ ሀገራት የመሰረቱት ጥምረትም ሊጠቀስ ይችላል። የእነዚህ ጥምረቶች ዋነኛ ዓላማ የአባል ሀገራቱን ደህንነት ማረጋገጥ ወይንም ከማንኛውም አካል በአባል ሀገራቱ ላይ የሚሰነዘርን ጥቃት በጋራ መመከትን ዋነኛ ግቡ ያደረገ ነው። ይሁን እንጂ በእነዚህ በልዕለ ሀያላን ሀገራት በሚዘወሩ ጥምረቶች ላይ በአባልነት መቀላቀል በዋዛ የሚመጣ አይደለም። የሀገራቱ የኢኮኖሚ፣ የዲፕሎማሲ እንዲሁም የወታደራዊ አቅሞች እንደ ቅድመ ሁኔታ ከሚቀርቡ ቅድመ ሁኔታዎች በጥቂቱ የሚነሱ ናቸው። ይህም ብቻ ሳይሆን እንደ ኔቶ ባሉ ጥምረቶች ላይ አዳዲስ ሀገራት የአባልነት ጥያቄ ሲያቀርቡ በነባር አባል ሀገራት ይሁንታ ማግኘት የግድ ይላቸዋል። ከሰሞኑ ደግሞ የዓለማችን ሙስሊም ሀገራት ተሰባስበው ያቋቋሙት ጥምረት መነጋገሪያ ጉዳይ ሆኗል። አስቀድሞ ለነበሩ ጥምረቶችም ስጋትን መፍጠሩ ከወዲሁ እየተገለጸ ይገኛል። ሶስት ሀገራት የሙስሊም ኔቶ ሲሉ በሰየሙት ጥምረት ላይ አፍሪካዊቷ ሀገር ግብጽ ልትቀላቀል መሆኑም ተሰምቷል። ቱርክ፣ ሳውዲ አረቢያና ፓኪስታን የመካ ስምምነት የተሰኘውን የመከላከያ አጋርነት በተፈራረሙ ከአንድ ሳምንት በኋላ ይህንኑ ስምምነት አንዳንድ ተንታኞች የሱኒ ስምምነት ወይንም የሙስሊም ኔቶ ሲሉ ጠርተውታል። ስምምነቱ የአባል ሀገራትን ወታደራዊ ጥምረትን ጨምሮ በአባላት ላይ የሚቃጣ ማንኛውንም ወረራ በጋራ ለመመከት ያስችላል የተባለ ሲሆን በወታደራዊ አቅማቸው ለፈረጠሙ የዓለም ሀገራትም ማስጠንቀቂያ ሊሆን ይችላልም ተብሏል። ይህ ስምምነት ለመካከለኛው ምስራቅ ጦርነት ተዋናዮችም ከባድ መልእክት እንዳለው ተገልጿል። እንዴት? ይህ የብዙዎች ጥያቄ ሆኗል። ቱርክ፣ ሳውዲ አረቢያ እና ፓኪስታን የመካ ስምምነትን ከፈረሙ ከአንድ ሳምንት በላይ ሆኗቸዋል። አንዳንድ ተንታኞች አገራቱ የተፈራረሙትን የመከላከያ ስምምነት የሱኒ ስምምነት ወይንም የሙስሊም ኔቶ ሲሉ ጠርተውታል። አንዳንዶቹ እንደ ኢራንና እስራኤል ላሉ ሀገራት የተላለፈ መልእክት አድርገው አቅርበውታል። ሌሎች ደግሞ ይህ ስምምነት ሀገራቱ ለደህንነት ዋስትና በአሜሪካ ላይ ያላቸውን ብቸኛ ጥገኝነት ለመቀነስ ያላቸውን ፍላጎት የሚያንጸባርቅ ነው ይላሉ። ነገር ግን ሙሉ ስምምነት በህዝብ ይፋ ባለመሆኑ እየተሰሙ ያሉት መላምቶች ብቻ ሆነዋል። በስምምነቱ ላይ ጥርጣሬ ያላቸው ወገኖች ድንበር የማይጋሩት እነዚህ ሶስት ሀገራት ብሔራዊ ጥቅሞቻቸው አይጣጣሙም ሲሉ ይከራከራሉ። አንዳንድ ባለሙያዎችም ሙሉ የስምምነቱ ይዘት እስካሁን ይፋ አለመሆኑ በተለይ በመከላከያ ረገድ ከባድ ጥያቄዎችን እንደሚያስነሳ በመጥቀስ ይሞግታሉ። በስምምነቱ መሰረት ከሶስቱ ሀገራት በአንዱ ላይ የሚፈጸም ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል። የቱርክ የውጭ ጉዳይ ሚኒስትር ሃካም ፊዳን ይህንን ቁርጠኝነት ከኔቶ ጋር የመከላከያ አንቀጽ 5 ጋር በማነጻጸር በቴክኒክ ደረጃ ተመሳሳይ ናቸው ሲሉ ገልጸውታል። ነገር ግን ተንታኞች ስምምነቱ በተግባር እስኪፈተን ድረስ ስምምነቱ እንደ የዓለም መገለጫ እንጂ እንደ ኔቶ አይነት አስገዳጅ ቁርጠኝነት አድርገን ማየት የለብንም ሲሉ ይሞግታሉ። ቢቢሲ ጉዳዩን በቅርበት የሚከታተሉ የፖለቲካ ልሂቃንና የዲፕሎማሲ ተንታኞችን ጠቅሶ ባሰራጨው ዘገባ የሶስቱ ሀገራት ተለዋዋጭና አንዳንድ ጊዜ የማይጣጣም ፍላጎትና ስልትን ከግምት ውስጥ በማስገባት ይህ ጥምረት እንደ ኔቶ የተለያዩ ቀውሶች ሁሉን አቀፍና ሙሉ በሙሉ የተቀናጀ ወታደራዊ ምላሽ ይሰጣል ማለት አይቻልም ማለታቸውን አስነብቧል። አንዳንድ ተንታኞች የመካ ስምምነትን በመካከለኛው ምስራቅ በአሜሪካና በኢራን ጦርነት ወቅት ለተፈጠረው ግጭት ምላሽ እንደሆነ አድርገው ይመለከቱታል። ፈራሚዎቹ ከኢራን ጋር የሚዋሰኑ ሁለት የሱኒ ሙስሊሞች የሚበዙባቸው ሀገራት ቱርክ እና ፓኪስታን እንዲሁም የኢራን ቀጠናዊ ተገዳዳሪ ሳውዲ አረቢያ መሆናቸው በአንዳንድ ሰዎች በተለይም ኢራናውያን ኢራንን ለመክበብ እየተደረገ እርምጃ ተርጉመውታል። ይሁን እንጂ የቱርክ ባለስልጣናት ወደ ስምምነቱ ያመራው ሂደት በቀጠናው ውስጥ ካለው ግጭትና ውጥረት በፊት መጀመሩን ጠቁመዋል። የፓኪስታን የውጭ ጉዳይ ሚኒስትር እና ምክትል ጠቅላይ ሚኒስትር ኢሻቅ ዳር
ስምምነቱ በማንኛውም ሀገር ላይ የተቃጣ እንዳልሆነ አጽንኦት ሰጥተው አብራርተዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በሰጡት ጋዜጣዊ መግለጫቸው ደግሞ ይህ ስምምነት ከኢራን ጋር የተያያዘ ነው ብለን የምንጨነቅበት ምንም ምክንያት የለም ብለዋል። በምትኩ ሶስቱ ሀገራት በአሜሪካ የደህንነት ዋስትናዎች ላይ መተማመን እንደማይችሉ ድምዳሜ ላይ መድረሳቸውን የሚያሳይ ምልክት ነው ብለዋል። ሶስቱም ሀገራት ከስምምነቱ ተጠቃሚ የሚሆኑ ሲሆን የተለያዩ ጥንካሬዎችንም ያዋጣሉ። ለምሳሌ ሳውዲ አረቢያ በገንዘብ በዲፕሎማሲያዊ ኃይልና በነዳጅ ዘይት ግዙፍ የኢኮኖሚ ባለቤት ነች። ነገር ግን የሀገሪቱ መንግስት ከኢራን በሚተኮሱ ሚሳኤሎችና ድሮኖች የኢራን አጋር በሆኑ ሁቲ ታጣቂዎች በሚፈጸሙ ጥቃቶችና በዋና ዋና የባህር መስመሮች ላይ በሚደርሱ መስተጓጉሎች እየተፈተነ ይገኛል። ቱርክ የኔቶ አባል ስትሆን ግዙፍ የጦር ኃይል ካላቸው አገራት መካከል አንዷ ናት። በተጨማሪም በሰሜን አትላንቲክ የጦር ቃል ኪዳን ውስጥ እና በመካከለኛው ምስራቅ አገራት መካከል በመልክዓ ምድራዊም ሆነ በዲፕሎማሲያዊ መንገድ ድልድይ ለመሆን ትሻለች። እንዲሁም ለሀገሪቱ የመከላከያ መሳሪያዎች ሽያጭ እምቅ አቅም መያዙንም ልትመለከት ትችላለች። ፓኪስታንም ጠንካራ የሆነ ወታደራዊ አቋም ያላት አገር ብቻ ሳትሆን ከሶስቱ መካከል ብቸኛዋ የኒውክሌር ጦር መሳሪያ የታጠቀች ሀገር ናት። ይህ ስምምነት የተገነባው ቀድሞውኑ በተቀመጡ ግንኙነቶችና ስምምነቶች ላይ መሆኑም ተገልጿል። ትብብሩ ለሶስቱም ሀገራት ጠንካራ ፖለቲካዊ መልእክት ለማስተላለፍ፣ የዲፕሎማሲያዊ ተጽዕኖዎቻቸውን ለማጎልበት እና ስትራቴጂካዊ ጥቅሞችን ለማግኘት እድል እንደሚሰጥም ከወዲሁ ተገምቷል። በሶስቱ ሀገራት መካከል የተፈጠረው በቀጣይ ምን መልክ ሊኖረው ይችላል የሚለው በቀላሉ የሚመለስ ጥያቄ አይደለም። ፕሬዚደንት ረሲብ ታይብ ኤርዶሃን ራሳችንን በእነዚህ ሶስት ሀገራት ብቻ የተወሰነ ሳይሆን የበለጠ ለማደግና ከተቻለም አንድ ቀን ሁሉም የቀጠናው ሀገራት በዚህ ጥላ ስር እንዲሰባሰቡ ለማድረግ ነው ብለዋል። ግብጽ ከሳውዲ አረቢያ ከፓኪስታንና ከቱርክ ጋር መደበኛ ባልሆነ የአራት ሀገራት ቡድን ውስጥ እየተሳተፈች ስትሆን ስለዚህ በርካቶች የዚህ ስምምነት አባል ሆና እንደምትቀላቀል ይጠብቃሉ። ስምምነቱ ከተፈረመ በኋላ የቱርክ ውጭ ጉዳይ ሚኒስትር ሃካም ፊዳን ግብጽ ተፈጥሯዊ አጋር እንደሆነችና ልትቀላቀል እንደምትችል ጠቁመዋል። የግብጽ የውጭ ጉዳይ ሚኒስትር ባድል አብደላቲ ካይሮ ስምምነቱን በጥንቃቄ እየተመለከተችው መሆኑን አብራርተዋል። ነገር ግን የቻተም ሃውስ አባል የሆኑት አህመድ አብዲሂ በፕሬዝዳንት አብዱል ፈታህ አልሲሲ ዘመን ግብጽ ከሌሎች ሀገራት ጋር ባሉት ግንኙነቶች ላይ አሉታዊ ተጽዕኖ ሊያሳድር ስለሚችል በእንዲህ አይነት ጥምረት ውስጥ ለመሳተፍ ጥንቃቄ ታደርጋለች ብለዋል። ግብጽ በዚህ ጥምረት ውስጥ መቀላቀል ከኢራን፣ ከእስራኤል፣ ከተባበሩት አረብ ኤሚሬትስ፣ ከግሪክ፣ ከቆጵሮስና ከህንድ ጋር ያላትን ግንኙነት እንዳይደፈርስ ትሰጋለች። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የዕለተ ማክሰኞ ነሐሴ 12 የናሁ የምሽት ዜናዎቻችን የእስካሁኑን ይመስሉ ነበረ። ከኛ ጋር ስለነበራችሁ እናመሰግናለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉስ ያብራችሁ ቆዩ። መልካም ምሽት።